በጣም ብዙ ሰዎች ለሰዎች ክብር የምናደርገው ነገር አለ። የሰዎችን ልብ ደስ ለማሰኘት የምናደርገው ነገር አለ። እንግዲህ ያው ምኑኝ ረጅም መሄድ አትችሉ፣ ሩቅ አትጓዙ። ሂዱ የተባልነው ወዴት? ወደ ዓለም። አለበለዚያ አንድ ሰፈር፣ አንድ መንደር ላይ፣ አንድ ቅጥር ውስጥ እንቀራለን። መቅረት የማይፈልግ ሰው አለ? ያ ሰው እጁን ይስጠኛ። መሄድ የሚፈልግ ሰው አለ? ይሄን ጥቁሩን መጽሐፍ ይዘህ ይሄንን የምስራች ቃል ይዘህ እንግዲያው በኢየሱስ ክርስቶስ ስም አንደበትህን ለቃሉ ይከፈት፣ አይኖችም ይከፈቱ፣ በሮች ሁሉ ይከፈቱ። እግዚአብሔር ዓለማትን ሁሉ አሳልፎ ይስጥህ። ማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 19 ያለውን ስፍራ ወንድማችን ትዕግስቱ ታነባለህ። በጌታ በኢየሱስ ስም አነባዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም። እጃቸው በደዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከነሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ። እነርሱም ወጥተው በየስፍራ ሁሉ ሰበኩ። ጌታም ከነሱ ጋር ይሰራ ነበር፣ በሚከተሉትም ምልክት ቃሉን ያጸና ነበር። ጌታ ኢየሱስ ይባርክህ። ቁጭ በሚከተሉ ምልክት ምኑን ያጸና ነበር? በኢየሱስ ስም ቃሉ ይጽናባችሁ፣ ቃሉ ይጽናባችሁ፣ ቃሉ ይጽናባችሁ። አሜን ስትሉ በኢየሱስ ስም ሆነላችሁ። እና በጣም ትንሽ ቆሜ የማወራው 15ኛውና 16ኛው ቁጥር ላይ ነው። ይሄ መጽሐፍ ቅዱስ የክርስቶስ ኢየሱስ የመጨረሻው ትእዛዝ በመባል ይታወቃል፣ ወይም ደግሞ ታላቁ ተልእኮ። ክብር ለኢየሱስ ይሁን። እና ቀጥተኛ የሆነ ትእዛዝ ነው እዚህ ክፍል ላይ እየተነገረ ያለው። ምናልባት ዛሬ በአብ በወልድ በመንፈስ ቅዱስም ለመጠመቅ የተዘጋጃችሁ ተጠማቂ ተማሪዎችም ከዚህ ፊት የተጠመቃችሁ፣ ምናልባት ያልተጠመቃችሁ፣ ትምህርት ላይ ያላችሁ፣ ምናልባትም ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ያልተቀበላችሁ፣ ለመጀመሪያ ጊዜ ወደዚህ ጉባኤም የተቀላቀላችሁ ወገኖች ካላችሁ ሁላችንንም ይጠቅመናል፣ እኔንም እናንተንም አገልጋዮችን ጨምሮ። ምክንያቱም ምንድነው ብያችኋለሁ፣ ይሄ የክርስቶስ ኢየሱስ የመጨረሻው ምን ትእዛዝ ሲጀምር ራሱ በትእዛዝ ነው የሚጀምረውና ቁጥር 15ን እንመልከት። ቁጥር 15 ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ምን በሉ? ስበኩ። ወዴት ሂዱ አለ? መጀመሪያ ወደ ዓለም ሁሉ፣ ከዛ ወንጌልንም ለምን? ለፍጥረት ሁሉ። አሁን ሂዱ በራሱ ትእዛዝ ነው አይደለ? ሂዱ ትእዛዝ ነው አይደለ? ግን ምን ይፈልጋል? ምን ይፈልጋል? መታዘዝ፣ አክሽን ይፈልጋል። እና በጣም ብዙዎቻችን ይሄንን አንብበን የተቀመጥነው ተሰብከናል፣ ሰብከናል። ምናልባትም 4 በ4 መድረክ ስናገኝ፣ ምናልባትም ፑልፊት ላይ ስንቆም ብቻ ስለ ኢየሱስ የምንናገር በጣም ብዙ ሰዎች እንኖራለን። መጽሐፉ ግን እያለን ያለው ወዴት ሁሉ ሂዱ? ወደ ዓለም ሁሉ። የእግዚአብሔር ቃል ከዘር ከቋንቋ ከነገድ ሁሉ ምን ያለ ነው? የጸዳ ነው፣ የተለየ ነው። ዘር፣ ቋንቋ፣ ብሔር፣ ክልልና ከተማን ሳትለይ ወደ ዓለም ሁሉ ምን በል? ሂድ። ወንጌልንም ለፍጥረት ሁሉ ምን በል? ስበኩ። እና የመሄዳችን ዋናው ሚስጥር ምንድነው ከተባለ ልጁን ክርስቶስ ኢየሱስን መስበክ። እና አንዳንድ ሰዎች የቪዛ ጉዳይ ሲያስጨንቃቸው እኔ ስጸልይላቸው ጌታ ኖ ብሎሃል ብዬ ስላቸው እንዴ መጽሐፉ ሂዱ ብሎ የለ እንዴ ይላል። እና አንተ የምትሄደው ለሽሮና ለበርበሬ ጥያቄ ነው፣ ቤትና መኪና ለመግዛት ነው። መጽሐፉ ግን ያለው ልጄን ክርስቶስ ኢየሱስን ምን ልትሰብክ። አንድ ሰው ቀኙን ብድግ ያድርግ። በጌታ በኢየሱስ ስምና ስልጣን በአንጻራችሁ ያለ የሀገር ውስጥ የሀገር ውጭ ደጅ ይከፈታል። ትሄዳለህ፣ ወንጌልን ለፍጥረት ሁሉ ትሰብካለህ። አንድ አማኝ ቢኖር እግዚአብሔር እድሉን ቢሰጠኝ ይሄን እድል ተጠቅሜ ልጁን ኢየሱስን እመሰክራለሁ የሚል ቢኖር ዛሬ አይደለም ነው አሁን ይከፈትለታል። አንተ ጩና አሜን በላ። ቢኮዝ ትእዛዝ ነዋ። ለምሳሌ አብርሃምን ተመልከቱት። 12ኛው ምዕራፍ ላይ መጣና ከዘር ከዘመዶች ተለይተ ምን በላለው? ውጣ አለው። ትእዛዝ ነው አይደለም? ወጣ አልወጣም? አያችሁ፣ በብሉይ ኪዳን እግዚአብሔር መጀመሪያ ቪዛ የመታለት ሰው አብርሃም ነው። ወጥቶ ተባረከ አልተባረከም? በዛ አልበዛም? ሰፋ አልሰፋም? እንዲህ ብዬ ልባርካችሁ፣ ዛሬ ትእዛዛቱን ሁሉ የምትቀበሉበት ጸጋ ያገኛችሁ፣ ትእዛዛቱን ሁሉ ደግሞ የምትፈጽሙበት ጸጋ ያገኛችሁ። የሰማይ አምላክ እግዚአብሔር የውስጥ አይኖቻችሁን ይክፈትላችሁ፣ ጆሮቻችሁን ይክፈትላችሁ። የምታዩትን አይደለም ያየላችሁን መኖር ይሁንላችሁ። ከዛ ወደ ዓለም ሁሉ ሂዱ አለ። ወንጌልንም ለፍጥረት ሁሉ ምን በሉ? ስበኩ።
ማቴዎስ ወንጌል ምዕራፍ 19 ጥቅስ እየሰጠኋችሁ ልሂድ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ይሄ ታላቁ ተልእኮ ከሚባለው የመጀመሪያው ማለት ነው። ሁላችሁ የምታውቁት ክፍል ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው እና የምትመሰክሩላቸው እንደገና ደግሞ የምታስተምሯቸው እንደገና ደግሞ የምታጠምቋቸው የናንተ ደቀ መዝሙር ልታደርጓቸው ሳይሆን የማን የክርስቶስ ኢየሱስ ደቀ መዝሙር ልታደርጓቸው ነውና ምኖች ያድርጓቸው አለ ያዘዝኳችሁንም ሁሉ እያስተማራችኋቸው አለና ምን ያድርጓቸው ደቀ መዛሙርቴ አድርጓቸው። ለአንድ ሰው መልእክት አለኝ። እውነተኛ የክርስቶስ ኢየሱስ ደቀ መዝሙር ከሆንክ ሰማይ ምድር ይታዘዝላቸዋል። እያንዳንዳችን ወደ ውስጥ ራሳችንን ብንመለከት የነማን ደቀ መዛሙርቶች እንደሆነን እናውቀዋለን። የነማን ተከታዮች እንደሆነን እናውቀዋለን። ጌታ እግዚአብሔር ሆይ በሉ እስቲ ከዚህ ቀን ጀምሮ ቀኝን ሰጥቻለሁ፣ በቀኝ ያዘኝ፣ የማንም ሳይሆን ያንተ ተከታይ አድርገኝ፣ የማንም ሳይሆን በሉት ያንተ ደቀ መዝሙር አድርገኝ። ታላላቆች እግር ስር ቁጭ ብሎ መማር ጥሩ ነው። አስተማሪዎች እግር ስር ቁጭ ብሎ መማር ጥሩ ነው። አገልጋዮች እግር ስር ቁጭ ብሎ መማር ጥሩ ነው። ቁጭ ብሎ መኖር ግን ጥሩ አይደለም። ቁጭ እንድንል አይደለም የነገረን። ወደ ዓለም ሁሉ ምን በሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ሚስተር ኤክስን ብቻ እየሰበክ እስከ መቼ ድረስ? ነብይ እንትናን እየሰበክሽ እስከ መቼ? ፓስተር እንትናን እየሰበክ እስከ መቼ? የተጠራችሁበትን ጥሪ ለይታችሁ ወቁ። የተጠራ ነው ልጁን ክርስቶስ ኢየሱስን ልንሰብክ ነው። ተአምራት ቢሆን ድንቅ ቢሆን መገለጥ ቢሆን ፈውስ ቢሆን ለማን ክብር? ለእግዚአብሔር ክብር። እና በጣም ብዙ ሰዎች ለሰዎች ክብር የምናደርገው ነገር አለ። የሰዎችን ልብ ደስ ለማሰኘት የምናደርገው ነገር አለ። እንግዲያው ምኑኝ ረጅም መሄድ አትችሉም፣ ሩቅ አትጓዙ። ሂዱ የተባልነው ወዴት? ወደ ዓለም። አለበለዚያ አንድ ሰፈር አንድ መንደር ላይ አንድ ቅጥር ውስጥ እንቀራለን። መቅረት የማይፈልግ ሰው አለ? ያ ሰው እጁን ይስጠኛ። መሄድ የሚፈልግ ሰው አለ? ይሄን ጥቁሩን መጽሐፍ ይዘህ ይሄንን የምስራች ቃል ይዘህ እንግዲያው በኢየሱስ ክርስቶስ ስም አንደበትህን ለቃሉ ይከፈት፣ አይኖችም ይከፈቱ፣ በሮች ሁሉ ይከፈቱ። እግዚአብሔር ዓለማትን ሁሉ አሳልፎ ይስጥህ። እና አንዳንድ ሰዎች እግዚአብሔር አገልግለኝ ይልሃል ብላችሁ ስትነግሩት አዎ የአገልግሎት ጥሪ እንዳለብኝ አውቃለሁ ነገር ግን ይላችኋል። ከዛ ክራይቴሪውን ያስቀምጣል። ይሄን ካላደረገ ይሄን ካላሟላልኝ ይላል። ወይም ትላለች ወዳጄ መጀመሪያስ ጎደሎ አልነበርክ እንዴ? ሙሉ ያደረገ ጌታ አይደል እንዴ? እንዴ ሲሞላል ነው እንዴ የምታገለግለው? ኦኬ ሲሞላል የምታገለግልም ከሆነ ጥሩ ዌልካም። ግን እኮ ይጎላል አንድ ቀን። የዛኔስ ምን ልትሆን ነው? ክብር ለኢየሱስ ይሁን። እግዚአብሔር ይሄንን ከኔና ከናንተ ህይወት ላይ ይውሰድ። ሞላም ጎደለም መጣም ቀረም ተገኘም ታጣም ኢየሱስ ጌታ ነው። ሲጩና ኢየሱስ ጌታ ነው በሉ። ድገሙና በሉ የመጨረሻ እና 16ኛው ቁጥር ላይ ሌላ ጥቅስ ልጨምርላችሁ። ሐዋርያት ሥራ ምዕራፍ 1:8 ለቁጥር 15 ሐሳብ ነው የሰጠኋችሁ። እና ቁጥር 16 ላይ እንዲህ አለ። አሁን ዋናው ፖይንት ላይ ደርሻለሁ። ያመነ የተጠመቀ ምን ይላል? ይድናል። ያላመነ ግን ምን ይላል? ይፈረድበታል። እዚህ ጋር ነው ማውራው። ምን ያለ? ያመነ። ከዛ ደግሞ የተጠመቀ ምን ይላል? ይድናል። ያላመነ ግን ይፈረድበታል። ምን አይነት ፍርድ ነው የሚፈረድበት? ሞት አይደለም። የምን? የዘላለም ሞት። ከዘላለም ሞት ያወጣኝ ጌታ ይባረክ። ከዘላለም ሞት ያወጣችሁ ጌታ ይባረክ። እና የቱ ይቀድማል አለ? የቱ ይቀድማል? ማመን። ያመነ የተጠመቀ ይድናል። ያላመነ ግን ምን ይላል? ይፈረድበታል። እና አንዳንድ ሰዎች ደግሞ ምን ይላሉ መሰላቸው? እምነት ያለ ጥምቀት አይሰራም ይላሉ። እምነት ያለ ምን? ያለ ጥምቀት አይሰራም። አዎ መጽሐፉ ብሎናል። ያመነ ከዛ ምን ያለ? የተጠመቀ። ደግሞ መጽሐፍ በሌላ ስፍራ ላይ ሲናገር ሐዋርያው እንደዚህ አለ፣ እመን እንጂ አንተና ቤትህ ምን ትላለህ? አጠገባቸው ያለውን ሰው ጨብጦት እምነት ይቀድማል በለው። ንገረው፣ እምነት ይቀድማል። መጽሐፉ ግን በዚህ ክፍል እየነገረን ያለው እምነት ውስጣዊ ነው፣ ጥምቀት ደግሞ ምንድነው? ውጫዊ ነው። አዎ ጥምቀት መጽሐፍ ቅዱሳዊ ነው ለወንጌል አማኞች። አዎ መጽሐፍ ቅዱሳዊ ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ለሐዋርያቱና ለቤተ ክርስቲያኑ ሰጥቶ የሄደው ትእዛዝ ወይም ስርዓት ሁለት ነው፣ የጌታ እራትና ጥምቀት። እና
ይሄንንም ሥርዓት ለቤተ ክርስቲያን ሲሰጥ አማኞች መጀመሪያ ምን ማለት እንዳለባቸው እየነገረን ነው። ማመን እንዳለባቸው፣ ከዚያስ በኋላ መጠመቅ እንዳለባቸው፣ ከዚያስ በኋላ መማር ደቀ መዝሙር መሆን እንዳለባቸው እየነገረን ነው። ጥምቀት ማለት ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር እንደተባበርን በሕዝብ ሁሉ ፊት የምንመሰክረው ውጫዊ ሥርዓት ነው። እምነት ደግሞ ውስጣዊ ነው። ቆይ አንድ ጥያቄ ልጠይቃችሁ። እግዚአብሔር በላይ በሰማይ መኖሩን ያየ ሰው አለ? በቲቪ ያየው ሰው አለ? በሶሻል ሚዲያ ያየው ሰው አለ? በእጁ የዳሰሰው ሰው አለ? በምን አወቃችሁ መኖሩን? እግዚአብሔር አለ እንላለን አይደል? በምን አወቀን? እስቲ በእምነት በሉ። እምነት ኃይል አለው። እምነት ምን አለው? ኃይል አለው። አንድ ሰው ክርስቶስ ኢየሱስን በልቡ አምኖ ባፉ በመሰከረበት በዚያው ቅጽበት ምን ይላል? ይድናል። ምን ይላል? ይድናል። የዳነ ሰው ደግሞ ትላንት ወደ ነበረበት ማንነት በፍጹም ሊመለስ አይችልም። ምናልባት የተመለሱ ሰዎች በህይወታችሁ፣ በመንገዳችሁ፣ በአገልግሎታችሁ ከገጠሟችሁ ቀድሞውንም እነኚህ ሰዎች ምን አላሉም? አልዳኑም። አልዳኑም። ለጌም ነው የመጡት፣ ለፌዝ ነው የመጡት፣ የሆነ ፈውስ ፈልገው ነው የመጡት፣ የሆነ ተአምራት አይተው ነው የመጡት፣ የሆነ ዜና ወሬ ሰምተው ነው የመጡት። ኢየሱስን ብለው አልመጡም። ክብር ለኢየሱስ ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄንን መንፈስ የሰጠን ጌታ የምናምንበትን ደግሞ በጌታ በኢየሱስም የምንከተልበትን እሱነቱን የምናውቅበትን ጸጋ ያበዛልን ጌታ ስሙ ለዘላለም ይባረክ። ያመነ የተጠመቀ ይድናል፣ ያላመነ ግን ምን ይልበታል? ይፈረድበታል። በዚሁ አጋጣሚ ጉባኤ ላይ ያላችሁ ምናልባት ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ተቀብላችሁ ደህንነት ለመማር ጊዜ አጣችሁ፣ ጥምቀት ለመውሰድ ቸልተኛ ሆናችሁ ያልተጠመቃችሁ ካላችሁ መልእክት አለኝ። በአንተ ወይም በአንድና በሁለት ሰዎች ፊት ሊሆን ይችላል። ምናልባትም ደግሞ በእግዚአብሔር ፊት ሊሆን ይችላል። ያመናችሁትና የመሰከራችሁትን መጠመቃችሁ ሁሉ ግን በሰው ሁሉ ፊት መሆን አለበት። አንድ ሰው ሲጠመቅ ያየ የሚያምንም ይሁን የማያምንም ሰው ማንን ማሰብ ይጀምራል? እስኪ ኢየሱስን በል። ጥምቀትማ ሁሉም ቤት አለ እኮ። ጥምቀት ብቻውን የሚያድን ቢሆን ሁሉም ቤት አለ። ግን ጥምቀት አያድንም በለው። አጠገብ ያለውን ሰው የሚያድነው በለው እምነት ነው። እሱም ደግሞ በለው አዳኙ ክርስቶስ ኢየሱስ ነው። በዚህ ስም ድነሃል በለው። ይሄን ጌታ አመስግነው በለው። አጨብጭቡ ለጌታ ክብር። ስለዚህ ጥምቀት ብዙ ቤት አለ፣ ጥምቀት ብዙ ቦታ አለ። በመንከርም በመርጨትም በማጠጣትም በምናምንም አለ። ግን ጥምቀት ምን አይልም? አያድንም። የሚያድነው ምንድነው? እምነት። ጥቅስ ሰጥቻችሁ አልፋለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ ምን ብለዋልና? ወደዋልና። 3:16 ሐዋርያት ሥራ ምዕራፍ 2 ቁጥር 38 ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ፣ የመንፈስ ቅዱስንም ስጦታ ምን ትላላችሁ? ትቀበላላችሁ አላቸው። ይህ ጥቅስ እምነት፣ ንስሐንና ጥምቀትን የድነት አካል እንደሆነ ያሳያል። ይሄ ክፍል ምንን ያሳያል? የእምነትን፣ የድነትን፣ የጥምቀትን አካል ያሳያል። ይኸውላችሁ በዚህ ክፍል ላይ አንድ ነገር ልንገራችሁ። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ምን በሉ? ተጠመቁ። ከዚያ በኋላ የመንፈስ ቅዱስንም ምን ስጦታ ምን ትላላችሁ? ትቀበላላችሁ። ስትጠመቁ ጥምቀት ብቻ አይሆንም እያለ ነው ጴጥሮስ። ምን የመንፈስ ቅዱስንም ስጦታ ምን ትላላችሁ? ትቀበላላችሁ። መጽሐፍ ሲናገር ጸጋው አንድ ነው ይልና ስጦታው ግን ልዩ ልዩ ነው። በየትኛው የጸጋ ስጦታ እነዚህን ባሪያዎች እንደሚገልጥ እግዚአብሔር ያውቃል። ግን አምናለሁ እንደ እግዚአብሔር ባሪያ ዛሬ የመንፈስ ቅዱስ ስጦታ ያገኛቸዋል። ዛሬ የመንፈስ ቅዱስ እጅ ያገኛቸዋል። ዛሬ የመንፈስ ቅዱስ ኃይል በኢየሱስ ስም ያገኛቸዋል። ኦኬ ቁጥር 17 እና 18 ያመኑትንም እነዚህ ምልክቶች ምን ይሏቸዋል? ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ልሳን ይናገራሉ፣ እባቦችንም ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በደዌያን ላይ ይጭናሉ፣ እነርሱም ምን ይላሉ? ይፈወሳሉ። ይሄ ሁሉ የሚሆነው ለማን ነው? ላመኑቱ። ስለዚህ እምነት ማለት የማንደራደርበት የእግዚአብሔር እውነት ማለት ነው። እምነት ማለት በአይን የማናየውን የማንዳስሰው
እግዚአብሔርን አለ ብሎ መቀበል ማለት ነው። እምነት ማለት ልጁ ክርስቶስ ኢየሱስ ስለኔና ስለናንተ ኃጢአት ወደዚህ ምድር መጥቶ የመስቀል ሞት የሞተውን እውነት መናገር ማለት ነው። እምነት ማለት የሞተውን ደግሞም በሶስተኛው ቀን ከሙታን በኩር ሆኖ የተነሳውን ክርስቶስ ኢየሱስን መመስከር ማለት ነው። እውነት ማለት ከሶስተኛውም ቀን በኋላ መቃብር ፈንቅሎ የተነሳውን የትንሣኤውን ጌታ ኢየሱስን ማወቅ ማለት ነው። አንድ ሰው ጮሆ ኢየሱስ ይበል እስቲ። አይሰማም አይሰማም። እናንተ ቅዱሳን በስሙ ያመናችሁ በስሙ የተጠመቃችሁ የዳናችሁ ደስ ይበላችሁ። ዓለም እንደናንተ እድለኛ አይደለችም። ዓለም እንደናንተ የጣል ወደቀባትም። ዓለም እንደናንተ የፋንታ አላገኛትም። እኔና እናንተን አግኝቶናል። በጌታ በኢየሱስ ስም እንዲህ ብዬ ባርካችኋለሁ። በሰው ሁሉ ፊት፣ በዓለም ሁሉ ፊት፣ በሁኔታ ሁሉ ፊት ስሙን የምትናገሩበት ጸጋ ያገኛችሁ። ስለ ኢየሱስ የምትመሰክሩበት ጸጋ ያገኛችሁ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወዳጄ አይደለም የዳንከው የተጠራኸው ደግሞ የተመረጥከው ሌላ ፐርፐዝ የለውም። እግዚአብሔር ስለ ልጁ ስለ ኢየሱስ እንድትናገር ነው። እስቲ እንደዚህ በጌታ በኢየሱስ ስም በሉ። ከዚህ ቀን ጀምሮ አፌ ሁሉ በሉ ስለ ኢየሱስ ያወራል። አፌ ሁሉ በሉ ስለ ኢየሱስ ይናገራል። ከዚህ በኋላ ትንሣኤውን እመሰክራለሁ፣ ሞቱን እመሰክራለሁ፣ መነሳቱን እናገራለሁ፣ ስለ ኢየሱስ እመሰክራለሁ የሚል አሜን ይበል። ዮሐንስ ወንጌል 3:18ን ያዙ። ዮሐንስ ወንጌል 5:24ን ደግሞ ያዙ። ዮሐንስ 3:18 እንዲህ ይላል፣ በእርሱ በሚያምን አይፈረድበትም። በማን በሚያምን? እርሱ ማን ነው? ክርስቶስ ኢየሱስ በሉ። በእርሱ የሚያምን ምን አይልበትም? አይፈረድበትም። እኔና እናንተ ከምን አምልጠናል ማለት ነው? ከዘላለም ፍርድ አምልጠናል። አንድ ሰው ጮሆ በኢየሱስ ስም አምልጫለሁ ይበል። አይፈረድበትም ካለ በኋላ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስላልተጠመቀ ሳይሆን ስላላመነ ምን ተብሎበታል? ተፈርዶበታል። ዛሬ ከፍርድ ለማምለጥ የሚፈልግ ሰው አለ። ከዘላለም ሞት ለማምለጥ የሚፈልግ ሰው አለ። ለዚያ ሰው ቀኑ ነው። ዮሐንስ ወንጌል 5:24 እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። ዋው! ምንን የሚሰማ? ቃሌን የሚሰማ ደግሞ የላከኝንም የሚያምን ምን አለው? የዘላለም ሕይወት አለው። ቃሉ የማን ነው? የእግዚአብሔር ቃል። ቃሉ ማን ነው? ራሱ ኢየሱስ። የተላከው ማን ነው? ራሱ ኢየሱስ። ሰው ሆኖ የመጣው ማን ነው? ራሱ ኢየሱስ። ለማ? ለሰው፣ ያውም ለኃጢአተኛው፣ ሞት ለሚገባው። ሃሌሉያ! መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንዲህ ይላል፣ የኃጢአት ደሞዙ ምንድን ነው ይላል? ሞት። በአዳም ምክንያት ባገኘን በውርስ ኃጢአት ሞት ይገባል የነበረው እኛን። ክብር ለኢየሱስ ይሁን። ይሄ ብቻ እኮ አይደለም፣ ለሚገለው ለሚሰቅለው ሰው ሊሞት የመጣ ብቸኛ ጌታ ኢየሱስ ነው። አንተ የገላመጠህን እኮ ለማጥፋት ስንት ጉድጓድ ትቆፍራለህ ለመቅበር። ኢየሱስ ግን ሰቅለውት እየገረፉት እየተፉበት እያያቸው አይገርምም? ስለነሱ ይማልድ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በጌታ በኢየሱስ ስም ለይቅርታ ልባችሁ የሚከብድባችሁ ሰዎች ካላችሁ በዚህ አጋጣሚ እባርካችኋለሁ። ይሄ ልብ የእግዚአብሔር ልብ አይደለም። ይሄ ልብ የእናንተም አይደለም። ይወሰድባችሁ። ይሄ የአውሬ ልብ ነው። በእውነት የአውሬ ልብ ነው። ይቅርታ ማድረግ የማይችል ልብ የሰውን ልብ አይደለም እንኳን የእግዚአብሔር። መጽሐፍ ሲናገር እግዚአብሔር ምንድነው ይላል? ፍቅር ነው። እኛ ደግሞ መጀመሪያ የተካፈልነው ባህሪ ደግሞ ፍቅር ነው። ማለት ኢየሱስ ከሞተ በኋላ ነው እንዴ? ሞቱን ነው እንዴ ቀድመን የተካፈልነው? ፍቅሩን ነው። የመጣበትን ሰው ሆኖ የመጣበትን ፍቅር፣ ያ የራራበትን ፍቅር፣ ያ ቸርነት ያሳየበትን ፍቅር። ኃጢአት ስትሰራ አግኝተናታልና በድንጋይ ትወገር የሙሴ ሕግ ይሄን አዞናል ሲሉ ነፃ ያወጣበትን ፍቅር፣ የራራበትን ፍቅር፣ ለሞት ምናምን ጉዳይ የቀረውን ሄዶ እየቀሰቀሰ አንተ ጎበዝ ተነስ የሚለውን ፍቅር፣ የሞተ የደረቀ የሸተተ የ4 ቀን ሬሳ በስሙ ጠርቶ አልዓዛር ሆይ እልሃለሁ ተነስ ያለበትን ፍቅር፣ መኖር ለማይገባን ለኛ እንድንኖር ሊሞት የወደደበትን ፍቅር፣ እሱን የተካፈልነው።
ሁለት የተለያዩ ሰዎች በአንድ ቤት ከኖሩ ምንድነው የሚባሉት? ምንድነው የሚባሉት? ደባል። ሁለት የተለያዩ ሰዎች በአንድ ቤት ከኖሩ ምን ይባላሉ? ደባል። ፍቅርና ቂም በአንድ ልብ ከኖሩ ምን ይባላል? በአንድ ቤት የሚኖሩ ሁለት የተለያዩ ሰዎች የሆነ ቀን ምን ይላሉ? ይጋጫሉ። አይደለ? ክብር ለኢየሱስ ይሁን። በአንድ ልብ ውስጥ ያለ ፍቅርና ጥላቻ ደግሞ በየቀኑ ነው የሚጋጨው፣ በየቀኑ። ስለዚህ እነሱ ፋይት ሲያደርጉ ለጸሎት አይመችም፣ ለአምልኮ አይመችም፣ በእግዚአብሔር ፊት ለመሆን አይመችም፣ ለስራ አይመችም፣ ለባርኮት ለምንም አይመችም። ስለዚህ ዛሬ ከኔና ከናንተ ልብ ላይ ይወሰድ። እስቲ አንድ ሰው ጮሆ በጌታ በኢየሱስ ስም ይበል። ይሄንን በሉ፣ የጥላቻ ልብ ከኔ ላይ በኢየሱስ ስም ይወሰድ። አሜን ላለ ሰው ይሁንለት። እና የሚያምን የዘላለም ሕይወት አለው ካለ በኋላ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። በማን ያመነ? በልጁ በክርስቶስ ኢየሱስ ያመነ ከሞት ወደ ሕይወት ምን አለ? ተሻገረ እንጂ ወደ ፍርድ ምን አይልም? አይመጣም። ስለዚህ እኛ ያመንን ምን ብለናል ማለት ነው? ከፍርድ አምልጠናል፣ ከዘላለም ሞት አምልጠናል።